ይሄንን እውነተኛ ታሪክ ስትሰሙ በጎበዝ ደራሲ የተጻፈ ፊልም እንጂ እውነት በሪል ላይፍ ላይ የተፈጠረ ነገር አይመስላችሁም። በአሜሪካው ፕሬዝዳንት ቢል ክሊንተን እና በ21 ዓመቷ ወጣት ሴት መካከል እንደ ቀልድ በድብቅ የተጀመረው ወሲባዊ ግንኙነት ነጩን ቤተ መንግስት ከማናወጥ አልፎ በአገሪቷ ትልቅ የፖለቲካ ቀውስ ያመጣል ቢባል ለማመን ይከብዳል። ይሄ በዘጠናዎቹ ዓለምን ያነጋገረ፣ ጋዜጦችን ያጥለቀለቀ፣ የአሜሪካን ሕዝብ ለሁለት የከፈለ አስገራሚ ታሪክ ነው። ፕሬዝዳንት ቢል ክሊንተን ከሚስታቸው ሂላሪ ክሊንተን ጋር የነበራቸው ትዳር ላይ ደርበው የጀመሩት ድብቁ የፍቅር ግንኙነት የስልጣን ወንበራቸውን እስከ መነቅነቅ ይደርሳል ብለው አላሰቡም ነበር። ወቅቱ በፈረንጆቹ 1995 ሐምሌ ወር ነው። ታሪኩ የሚጀምረው ሞኒካ ሌዊንስኪ የተባለች የ21 ዓመት ሴት በዋይት ሃውስ ውስጥ እንደ ኢንተርን ሆና ለመስራት ወደ ዋሽንግተን በመጣችበት ወቅት ነው። ሞኒካ በሳይኮሎጂ ከተመረቀች በኋላ ሲሆን የመጣችው በዋይት ሃውስ በኢንተርንሺፕ መልኩም ቢሆን የሥራ ዕድል በማግኘቷ በጣም ደስተኛ ናት። ኢንተርንሺፕ ማለት ደሞዝ ሳይከፈላችሁ ልምድ ለማግኘት የምትሰሩት ሥራ ነው። ሞኒካ ያደገችው በአሜሪካ ውስጥ አሉ የሚባሉ ሀብታሞች በሚኖሩበት ቤቨርሊ ሂልስ በተባለች ከተማ ነበር። አባቷ ዶክተር፣ እናቷ ደግሞ ጸሐፊ ናቸው። ወፍራም ስለነበረች በትምህርት ቤት ውስጥ ከኤሌመንተሪ ጀምሮ ተማሪዎች ይቀልዱባት ነበር፣ ቅጽል ስም ያወጡላታል። በቤቨርሊ ሂልስ ሰውነታቸው የተስተካከለና ቆንጆዎች ከመብዛታቸው የተነሳ ለከተማው እንደማትመጥን ይሰማት ነበር። 14 ዓመቷ ላይ እናትና አባቷ ተፋቱ። ዶክተሩ አባቷ በቢሮ ውስጥ ከአንዲት ነርስ ጋር የነበረውን ግንኙነት እናቷ ካወቀች በኋላ ነው ትዳራቸው በፍቺ የተጠናቀቀው። ሞኒካ ያለባት ችግር ላይ ይሄ ሲጨመር ይበልጥ ለዲፕሬሽን ዳረጋት። በዚህ ምክንያት ከመጠን በላይ ትበላ ነበር። ለራሷ በጣም ያነሰ ዋጋ የምትሰጥ ሴት ናት። ይሄ ከተቃራኒ ጾታ ጋር ያላት ግንኙነት ላይም ይታይ ነበር። ሳንታ ሞኒካ ኮሚኒቲ ኮሌጅ ትማር በነበረበት ወቅት ለመጀመሪያ ጊዜ ከወንድ ጋር ሲሪየስ የሆነ ግንኙነት ውስጥ ገባች። እሱ በኮሌጅ ውስጥ ሰራተኛ ሲሆን በዕድሜ ከ10 ዓመት በላይ ይበልጣታል። የሚገርመው ግን እሱ አይደለም፣ ሰውየው ባለትዳርና የልጅ አባት ነው። ሞኒካ ለራሷ ያላት ግምት በጣም ከማነሱ የተነሳ ሲንግል ከሆነ ወንድ ጋር ትክክለኛ ሪሌሽንሺፕ የሚገባት አይመስላትም። በግንኙነቱ እንደምትጎዳ እያወቀች ነው የምትገባው። በዚህ ምክንያት የፍቅር ግንኙነቶቿ ላይ ሁሌም ችግር ይገጥማታል። ከዚህ በኋላ ሞኒካ ፖርትላንድ ወደሚባል ከተማ ሄዳ አንድ አነስ ያለ ዩኒቨርሲቲ ውስጥ መማር ጀመረች። ካደገችበት ከተማ ወጥታ ሌላ ኤንቫይሮንመንት ውስጥ መግባቷ ድሮ የሚሰማት ጫና እንዲቀላት አደረገ። በዚህ በነበራት ቆይታ ስፖርት መስራት ጀመረች፣ የሰውነት ክብደቷን ቀነሰች። በመጨረሻም ከዩኒቨርሲቲው በሳይኮሎጂ ዲግሪዋን ተቀብላ ወጣች። እናቷ ማርሻ ከቢል ክሊንተን አስተዳደር ጋር ኮኔክሽን ያለው ሰው ታውቅ ስለነበር በዛ መስመር አማካኝነት ሞኒካ በዋይት ሃውስ ውስጥ የኢንተርንሺፕ ስራ ዕድል አገኘች። ይሄ በጣም ትልቅ አጋጣሚ ነው። በዚህ ጊዜ ነው ሞኒካ በ1995 ክረምት ላይ ጓዟን ጠቅልላ ወደ ዋሽንግተን ሙቭ ያደረገችው። እናቷ ሲንግል ከሆነ ወንድ ጋር ጤናማ ግንኙነት እንድትጀምር ትፈልግ ነበር። ይሄ የኢንተርንሺፕ ስራ እንደዚህ አይነት ሰው እንድታገኝ መንገድ ያመቻቻል የሚል ተስፋም ነበራት።
ነበራቸው እያንዳንዱ ፎቶ ከሱ ጋር በዚህ ደረጃ በመጠጋጋቷ በጣም ደስተኛ እንደሆነች ያስታውቅባታል። የዛን ቀን ምሽት ቤቷ ስትገባ አንድ መጽሐፍ ማንበብ ጀመረች። ፓሽን ኤንድ ቢትሪያል የተባለ በጄኒፈር ፍላወርስ የተጻፈ መጽሐፍ ሲሆን የታተመው በ1992 ነበር። ጸሐፊዋ ጄኒፈር ምሽት መዝናኛ ውስጥ ዘፋኝ በነበረችበት ጊዜ ከቢል ክሊንተን ጋር ነበረን ያለችውን የፍቅር ግንኙነት በተመለከተ ያሰፈረችበት መጽሐፍ ነው። የዛኔ ክሊንተን ፕሬዝዳንት አልነበረም። እሷ እንዳለችው ከሆነ ግንኙነታቸው የቆየው ለ1 ዓመት ሲሆን በወቅቱም ክሊንተን ባለትዳር ነበር። ክሊንተን ለመጀመሪያ ጊዜ ፕሬዝዳንት ሆኖ በተመረጠበት 1992 ዓመተ ምህረት ላይ ነበር መጽሐፉም የተለቀቀው። ይሄ ስም የሚያጎድፍ መረጃ በ1992 ከነበረው ምርጫ ውድድር ጋር በተያያዘ በቢል ክሊንተን ላይም በሚስቱ ሂላሪ ክሊንተን ላይም ከፍተኛ ጫና እንደነበረው ይነገራል። ነገር ግን መጽሐፉ ሳይወጣ በፊት ራሱ የጄኒፈር ወሬ ሲናፈስ ባለትዳሮቹ መልስ ሰጥተውበታል። ትዳራቸው ፍጹም እንዳልሆነ አምነው በቲቪ ተናግረዋል። ሞኒካ ጄኒፈር የጻፈችውን ታሪክ ማንበቧ የምትፈልገውን ነገር ለማድረግ ከማሰብ አላስቆማትም። እንደውም ከክሊንተን ጋር የመሆን ፍላጎቷ ጨመረ። እኔ ብቻ አይደለሁም ማለት ነው የምፈልገው ብላ እንድታስብ አደረጋት። በሌላ ቀን ራሷን በግል አንድ ለአንድ የማስተዋወቅ ዕድል አገኘች። አላባከነችውም። እየፈራችን ቢሆን ተጠቀመችበት። ስሟን ከነገረችው በኋላ የተወሰነ ደቂቃ አወሩ። ኢንተርን እንደሆነች አስታውሳው አሁን የተመደበችበትን ቢሮ ነገረችው። እንገናኛለን ተባብለው ተለያዩ። በክሊንተን በኩል ምንም የተለየ ስሜት አልነበረም። ሞኒካ ከአሜሪካው ፕሬዝዳንት ጋር ግንኙነት ሊኖረኝ ይችላል የሚለው ነገር ከአእምሯ በላይ ሆኖባታል። አንድ ቀን በቤቷ ስልክ ተደውሎ ጥሩ ዜና ሰማች። እንደነገርኳችሁ እንደ ሞኒካ ኢንተርን ሆነው የሚሰሩ ሰዎች ዌስት ዊንግ በተባለው የዋይት ሃውስ አካባቢ መገኘት አይችሉም። የተደወለላት ስልክ እሱን በተመለከተ ነበር። በዌስት ዊንግ ለመንቀሳቀስ አክሰስ የሚሰጣትን አዲስ የሥራ ፖዚሽን ሰጧት። ሞኒካ ፈነደቀች። ይሄ ደሞዝ ያለው የሙሉ ጊዜ ሥራ ነው። በዛ ላይ ደግሞ ወደምትፈልገው ሰው ያቀርባታል። ዝውውሩ የቢል ክሊንተን እጅ የነበረበት አይደለም። በ1995 ህዳር ወር ላይ ከፌዴራል በጀት ጋር በተያያዘ በፕሬዝዳንቱና በሪፐብሊካን ኮንግረሱ መካከል የነበረው አለመግባባት ገቨርንመንት ሸትዳውን አስከተለ። በዚህ ምክንያት ብዙ ሰራተኞች ለተወሰነ ጊዜ ስራ እንዳይገቡ ተደርጎ ነበር። ሞኒካ ለዌስት ዊንግ አክሰስ የሚሰጣትን የሙሉ ጊዜ ስራ አግኝታ የነበረ ቢሆንም ገቨርንመንት ሸትዳውኑ በመሃል ስለተከሰተ ያ እስኪያበቃ ድረስ እንደ ድሮው ኢንተርን ሆና ቀጠለች። በዛው ሰሞን አንድ ቀን ከሰዓት ላይ የአንድ ሰራተኛ ልደት ፓርቲ ተዘጋጅቶ ነበር። በዚህ ፓርቲ ላይ ቢል ክሊንተን ተገኝቷል። ክሊንተን በመሃል ስልክ ሊያወራ ወደ ቢሮ ሲሄድ ተመለከተችና ሞኒካ ተከትለው ሄደች። ስልክ እያወራ ነው። ወደ ቢሮ ሳትገባ በሩ ላይ እንዳለች ጀርባዋን ሰጥታው ቆመች። እንደሚያያት ስላወቀች ኮቷን ከፍ አድርጋ ፓንቷን ሆን ብላ አሳየችው። ደነገጠ። ይሄ አይን ያወጣ ብልግና ነው። እንዲህ አይነት ነገሮች ስራ ቦታ ላይ በሚፈጸሙበት ጊዜ እንደ አንድ አለቃ ሊቆጣ፣ ማስጠንቀቂያ ሊሰጥ ይገባል። ክሊንተን ይህንን አላደረገም። ነገሩ የተመቸው ይመስላል። ምንም ሳይል ባጠገቧ አልፎ ወጣ። የዛኑ ቀን ምሽት ሞኒካ በዌስት ዊንግ ስራዋን እየሰራች ነበር። እንዳልኳችሁ ከገቨርንመንት
አስቸጋሪ አድርጎት የነበረው ይሄ ነው። ሚዲያዎች የተፈጠረውን ነገር ስርዓት ባለው ቃላት ለመግለጽ ተቸግረዋል። Tonight, the private affair, the national scandal, the public fallout. Monica
ሲክሬት ሰርቪስ ኤጀንቶች የእሷን በአካባቢው ላይ መብዛት አልወደዱትም። ከዚህች ልጅ ጋር ተያይዞ ፕሬዝዳንቱ ላይ ሊመጣ የሚችለው ችግር የታያቸው ይመስላል። Secret Service agents are concerned about Lewinsky's frequent presence in the West Wing. አንድ ቀን ሞኒካ በቺፍ ኦፍ ስታፉ ወደ ቢሮ ተጠራች። ከዚህ በኋላ ከዋይት ሃውስ ወደ ፔንታጎን እንድትዘዋወር መወሰኑ ተነገራት። ይሄ ለሷ በጣም አስደንጋጭ ዜና ነበር። ከድብቁ ፍቅረኛዋ ጋር ላላት ግንኙነት እንቅፋት ነው። ምክንያታቸውን ብትጠይቅም ምንም በቂ ምላሽ ልታገኝ አልቻለችም። ፔንታጎንም ቢሆን ለሷ የሚመች ትልቅ ተቋም መሆኑን ሊያስረዷት ሞከሩ። ሞኒካ ግን እንዳይቀይሯት እያለቀሰች ለመነቻቸው። ካስፈለገም እዚሁ በነፃ ሰራለሁ አለች። ጉዳዩ ላይ ግን ወስነው ስለጠበቋት ሊሳካላት አልቻለም። ዝውውሩ ክሊንተንና እሷን ለማራራቅ ታስቦበት የተተገበረ እቅድ ነው። ይሄ ውሳኔ በፕሬዝዳንቱ ጥያቄ የተወሰነ ይሁን አይሁን የተረጋገጠ ነገር የለም። ሞኒካ ቀጥታ ወደ ክሊንተን ቢሮ ሄደች። የተፈጠረውን ነገር ነግራው እንዲያስተካክለው ጠየቀችው። እሱ ግን በዚህ ውስጥ እጁን ማስገባት እንደማይችል ነገራት። አንተ የአገሪቷ መሪ ነህ፣ የፈለግከውን ማድረግ ትችላለህ ብላ ለመነችው። መጪውን የምርጫ ውድድር እንዳሸነፈ ወደ ዋይት ሃውስ እንደሚመልሳት፣ አሁን ግን በታዘዘችው መሰረት ወደ ፔንታጎን እንድትሄድ ክሊንተን ውሽማውን አሳመናት። ይህም ከተገኘ አንድ ነገር ነው ብላ ሞኒካ ተረጋጋች። በዚህ ሁኔታ 5 ወር ከቆየችበት ዋይት ሃውስ ወጥታ ወደ ፔንታጎን ተዘዋወረች። በዚህች ልጅ ምክንያት ፕሬዝዳንቱ ላይ ሊመጣ የሚችለውን ችግር ለማስወገድ ሲክሬት ሰርቪሶቹ የጠነሰሱት እቅዳቸው ግን ፈጽሞ ያልገመቱትን አዲስ ጣጣ ይዞባቸው ይመጣል። ሞኒካ በፔንታጎን መስራት ከጀመረች በኋላም ከክሊንተን ጋር ያላቸው ግንኙነት በስልክ ቀጥሎ ነበር። በተለይም ሌሊት ከ7 ሰዓት እስከ 9 ሰዓት ባለው ጋፕ ይደውልላት ነበር። ከዛ ውጪ አዲስ የገባችበት ስራ ቦታ ላይ ለመላመድ ከብዷት እንደነበር ትናገራለች። ትንሽ ቆይታ ግን አንድ ሴት ጓደኛ ፈራች። ጓደኛዋ ሊንዳ ትሪፕ ትባላለች። ሊንዳ የፔንታጎን ፐብሊክ አፌርስ ወይም የውጭ ግንኙነት ኃላፊ ሆና ነው የምትሰራው። በዕድሜ ሰፋ ያለ ልዩነት አላቸው። ሁለቱ በፍጥነት ምርጥ ጓደኛ ሆኑ። በቢሮው ውስጥ ያሉ ወሬዎች አይቀራቸውም። መቼስ ጓደኛ እንደመሆናቸው ደግሞ በህይወታቸው ስላለ የፍቅር ጉዳይ መነጋገራቸው አይቀርም። በጊዜ ሂደት እየተግባቡ ሲመጡ ሞኒካ በዋይት ሃውስ ስላላት ፍቅረኛ ማውራት ጀመረች። ማንነቱን ግን አልነገረቻትም። ለረጅም ጊዜ ሳትነግራት ቆየች። የሰውየውን ማንነት ሳትጠቅስ ሁሌም ስለ ግንኙነታቸው ታወራለች። ምርጫውን ካሸነፍኩ በኋላ ወደ ዋይት ሃውስ መልስሻለሁ ያለውን ተስፋ በማድረግ ሞኒካ እየተጠባበቀች ነው። ፕሬዝዳንት እንደመሆኑ እሱ ሲመቸው ነው እንጂ የሚደውለው እሷ በፈለገች ሰዓት ልታገኘው አትችልም። ፔንታጎን ከገባች በኋላ በአካል የምታገኘው ፐብሊክ ኢቨንቶች ላይ ብቻ ነው። ለብቻዋ ለወራት በአካል አግኝተው አታውቅም። ኢቨንቶች ላይ ከተያዩ ግን በዛ ቀን ማታ መደወል እንዳስለመዳት ተናግራለች። የ1996ቱ ምርጫ ከመካሄዱ በፊት ባሉት 2 ሳምንታት ሳይደውልላት ቆየ። ቢል ክሊንተን ለሁለተኛ ጊዜ ምርጫውን በማሸነፍ የአሜሪካ ፕሬዝዳንትነቱን ቀጠለ። ሞኒካ ወዲያው ምርጫው እንዳለቀ ይደውላል ብላ ጠብቃ ነበር። እሱ ግን ዋይት ሃውስ እንድትመለሺ አደርጋለሁ ብሎ የገባውን ቃል ከመፈጸም ይልቅ ጭራሹኑ እልም ብሎ ራቃት። አይደውልም፣ ብትደውልም አያነሳም። ሞኒካ ከባድ ሐዘን ውስጥ ናት። ፕሬዝዳንቱ ከሞኒካ ሆን ብሎ ቢርቅም በሰላም አይደለም ሀገሪቷን እየመራ ያለው። ቢል ክሊንተን ለረጅም ጊዜ የቆየን አንድ ክስ እየተፋለመ ነው። ይህ ክስ ፓውላ ጆንስ በምትባል ሴት የቀረበበት ሲሆን የሚገርመው ደግሞ ጉዳዩ ከወሲባዊ ጥቃት ጋር የተያያዘ ነው። ተበዳይ ጥቃቱ ደርሶብኛል የምትለው ክሊንተን የአሜሪካ ፕሬዝዳንት ከመሆኑ በፊት አርካንሳስ የምትባለን ስቴት በሚመራበት ጊዜ ነው። እሷም በአስተዳደር ቢሮ ውስጥ የምትሰራ ተቀጣሪ ነበረች። በቀጥታ ባይደፍራትም ስልጣኑን በመጠቀም ሴክስ ለማድረግ ግፊት ይፈጥራል፣ ተገቢ ያልሆኑ ወሲባዊ ንክኪዎችን ያደርጋል በሚል ነው ፓውላ የከሰሰችው። ለዚህም $700,000 ካሳ እንዲከፈላት ጠይቃለች። However, for the next half hour on Prime News, two sides of an unprecedented issue. Paula Jones' federal civil lawsuit against President Bill Clinton. Hers is the first such lawsuit ever filed against a sitting U.S. president. Jones claims then-Governor Bill Clinton made persistent and continuous unwanted sexual advances. ክሊንተን መጀመሪያ ፕሬዝዳንት ሆኖ የተሾመው በ1992 ነበር። ልጅቷ ጥቃቱ ተፈጸመብኝ የምትለው በ91 ነው። ብዙ የአሜሪካ ሕዝብ በክሊንተን እንዲገረም ያደረገው ይሄ ነው። ከፓውላ ጆንስ ጋር ያለውን ክስ ሳይጨርስ ነው
ከሞኒካ ጋር ድብቅ ግንኙነት ጀምሮ የነበረው። እንዳልኳችሁ አሁን ላይ ሞኒካ የምትወደው ሰው ስለጠፋባት ከባድ ድብርት ውስጥ ናት። ክሊንተን ወደ ዋይት ሃውስ መልስሻለሁ ብሎ ቃል የገባው ምርጫውን እስኪያሸንፍ ድረስ ስለ ግንኙነታቸው መረጃ እንዳታወጣ ለማድረግ እንደሆነ ገባት። ይሄ ደግሞ እንደተከ